የብፁዕ አቡነ ሽኖዳ ሳልሳዊ ምክርና ተግሳጽ። ሰው ሆይ ጻድቅ መሆን ትወዳለህን? አዎን ትለኝ እንደሆነ እንግዲያውስ ለራስህ ንፉግ፣ ለሌላው ግን ቸር ሁን። ከቅዱሱ ስፍራ ከቤተ ክርስቲያን በቅዳሴው በትምህርቱ ጥራቱን ሁሉ ተሳትፋችሁም ሆነ የግል ጸሎት አድርጋችሁ እንዲሁ በጎ ነገር ሰርታችሁ ስትጨርሱ ውስጣችሁን የደስታ የእረፍት የተስፋ አንዳች ስሜት በውስጣችሁ ከተሰማችሁ እርሱ መንፈስ ቅዱስ እንደሆነ አስተውሉ። ብፁዕ አቡነ ሽኖዳ ሳልሳዊ። ምጽዋት የፊት መብራት ናት። ምጽዋት አንድ ሰው በጨለማ ሲጓዝ ከኋላው መብራት ቢያበሩለትም እንኳ ከፊቱ የሚቀድመው የገዛ የአካሉ ጥላ እንቅፋት እየሆነበት ይጥለዋል። ወደፊት ያለውን መንገድ አጥርቶ እያየ ያለ ስጋት ለመሄድ እንዲችል የግድ የፊት መብራት ያስፈልገዋል። ጾም፣ ጸሎትና ሌሎች መንፈሳዊ ትሩፋት እንደኋላ መብራት ናቸው። የፊት መብራት የተሰኘች ምጽዋት ካልታከለችባቸው እነዚህ ብቻቸውን ዋጋን አያሰጡም። ከምጽዋት በላይ ታላቅ ነገር እንደሌለ ልንረዳ ይገባል። ዓለም ሁሉ ከነበረበት የበደል ዕዳ የዳነው ቸረኛ በሆነው በመድኃኔዓለም በአካሉ ምጽዋትነት ነው፣ በሥጋው በደሙ መሰጠት ነውና። አባ ጊዮርጊስ ዘጋስጫ። በቀዳማዊት ሔዋን አለመታዘዝ ምክንያት ሞት በሰው ላይ ሰለጠነ። በዳግማዊት ሔዋን ድንግል ማርያም መታዘዝ ምክንያት ሕይወት ወደ ዓለም መጣ፣ ሞት ኃይሉን አጣ። ቅዱስ ሄሬኔዎስ። አንድ ሰው በእግዚአብሔር እቅፍ ውስጥ እንዳለ ካወቀና እግዚአብሔር ሁሉን ያከናውንልኛል ካለ ልቡ ፍጹም ይሆናል። ማር ይስሐቅ። ተወዳጆች ሆይ ስለ ቅዱሳን ሰማዕታት ብቻ የምትሰሙ አትሁኑ። እነርሱን ለመምሰል ተጣጣሩ እንጂ ለጊዜው ብቻ የምታደንቋቸው አትሁኑ። ወደ ቤታችሁ ብቻ ሳይሆን ወደ ልቦናችሁ ውስጥም ዘልቀው እንዲገቡ አድርጉ። ዘወትር አስቧቸው፣ በልቦናችሁ ጓዳ እንዲገቡ አድርጓቸው። እናንተን ትተው የሄዱ ዘንድ አትፍቀዱላቸው። ይህን ያደረጋችሁ እንደሆነ ዘወትር እያያችሁ ትበረታላችሁ፣ በእምነት ትጸናላችሁ። የለበሱትን የጽድቅ ጥሩር የያዙትን ምግባረ ወንጌል የእምነት ጋሻ የመዳን ራስ ቁር የመንፈስ ቅዱስንም ሰይፍ እየተመለከታችሁ ትበረታላችሁ። ቅዱስ ዮሐንስ አፈወርቅ። የንስሐ አባት ማለት እርሱን ስትመለከት እግዚአብሔርና ትእዛዛቱን የምታስተውስበት ሰው ማለት ነው። ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ። እዛ ላይ ለመንፈሳዊ ሕይወት የሚጠቅም አንድ ቃል ልንገርህ። እግዚአብሔርን የምትወድ ከሆነ ታውቀዋለህ፣ እግዚአብሔርን የማታውቀውም ከሆነ ትወደዋለህ። ከሁለቱ በአንዱ ጀምር፣ ወደ ሌላው ትደርሳለህ። ብፁዕ አቡነ ሽኖዳ ሳልሳዊ። እመቤቴ ማርያም ሆይ የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማለላሉ። እንዳለሽ ቅዱስ ዳዊት እኔም ደግሞ በፀጉሬ ቁጥር ልክ አመሰግንሻለሁ። ጾም የጸሎት ምክንያት ናት፣ የጸጋ አምባ መገኛ ናት፣ አርምሞን የምታስተምር ናት፣ ለበጎ ሥራ ሁሉ ታነቃቃለች። የጸዋሚ ሥጋው ምንጣፉን አንጥፎ ሌሊቱን ሁሉ ተኝቶ ማደር አይቻለውም፣ በምን ጎኑ ይተኛዋል? ሰው አብስቶ በጾመ ጊዜ በዚህ መጠን በትህትና ሆኖ እያለቀሰ ይጸልያል። ጸሎታት ከልቦ ነው ይታሰባሉ። አንድም ጸሎተ ልብ ይሰጠዋል፣ በፊቱ የትዕግስት ምልክት ይታያል። በኃጢአቱ ያዝናል፣ ክፉ ሕሊና ይርቅለታል። የበጎ ነገር መገኛ መከማቻ በምትሆን በጾም ይኖራልና። ጾምን የናቀ ያቃለለ ሰው በጎን ነገር ሁሉ ከራሱ አረቀ። ማር ይስሐቅ። ዝምታ ሃይማኖትን ትጠብቃለች፣ ምግባርን ወደ ሰማያት ታወጣለች። ቅዱስ ያሬድ። በበደል ምሳሬ ማትቆረጭ ከኃጢአት አውሎ ነፋስ የተነሳ
የማትነዋወጪ ዘወትር ፍጹም የምትለመልሚ በዘመኑ ሁሉ የምታፈሪ በወሮች ሁሉ የምትለቀሚ ከእጽዋት ሁሉ ይልቅ የምታምሪ እመቤቴ ማርያም ሆይ የተባረክሽ ዕፅ ነሽ። አባ ጊዮርጊስ ዘጋስጫ። ሃይማኖት ያለው ሰው ቢኖር ምግባሩ ክፉ ከሆነ ሃይማኖትን ካደ፣ የትምህርትን ሕግ አሰደበ። ምግባር ሰርቶ ሃይማኖትን ካልተማረ ካላወቀ በምግባር ብቻ ሊጸድቅ ክርስቲያን ሊባል አይችልም። ሊቁ ቅዱስ ዮሐንስ አፈወርቅ። ችግር ለራሳችን እንድንጸልይ ያነቃቃናል። ፍቅር ደግሞ ለሌሎች ሰዎች እንጸልይ ያስገድደናል። ቅዱስ ዮሐንስ አፈወርቅ። የማታ ማታ መስቀሉ የሰው ልጆች ሁሉ መድኃኒት መሆኑን ቢያውቅ ኑሮ ሰይጣን ሳጥናኤል ከመጀመሪያውም ክርስቶስ ኢየሱስ ይሰቀል ዘንድ መስቀሉን አይከተልም ነበር። አበው ቀደምት። እውነተኛ መነኩሴ በሁሉም ነገር ራሱን ይቆጣጠራል። ከማንም ጋር በሚነጋገርበት ጊዜ ከቁጣ ይሸሻል፣ ራሱን ይገዛል። አንድን ሰው ለማዳን በሚል ቢሆንም ከቁጣ ጋር ከተስማማ ግን ድህነቱ አደጋ ላይ ይጥላል። አባ መቃርስ። እግዚአብሔር ሆይ አፈርና ትቢያ ሁኜ ሳለ ጻድቅ አድርገው ከሚቆጥሩኝ ሰዎች አድነኝ። አባ እንጦንስ። ፍጡራንን መርምሮ ማወቅ ካልተቻለን ሁሉን የፈጠረ እርሱን መርምሮ ማወቅ እንደምን ይቻለናል? ቅዱስ አትናቴዎስ። ወርቅ በእሳት እንደሚፈተን ሁሉ የክርስቶስም ጸጋና ክብር ሳይፈተኑ ማግኘት አይቻልም። የዚህ ዓለም ፈተናና እሳት ቶሎ ያልፋል፣ ይጠፋል። ኃጢአተኞች የሚገቡበት የገሃነም እሳት ግን ለዘላለም እንደነደደ ይኖራል። ቅዱስ ሚናስ። በማንም ላይ ክፋትን አትስሩ፣ አትፍረዱ፣ ይህንን ከጠበቃችሁ ርስቱን ትወርሳላችሁና። ታላቁ አባ መቃርስ። ብዙ ጊዜ ብዙ እናገራለሁ፣ በመናገር ይማዝናለሁ፣ በዝምታዬ ግን ያዘንኩበት ጊዜ የለም። ቅዱስ አርሳኒዮስ። ቤተክርስቲያን መጠጊያችን ነች። ቤተክርስቲያን የኖህ መርከብ ነች። በውስጧ እንጠልላለን፣ ከውጯ ግን ማዕበልና ቀላያት ተከፍተዋል። ቅዱስ እንድርያስ። ልባችንን ጠፊና በስባሽ በሆነው ከምድራዊ ምኞት አርቀን ከበደል በንስሐ ንጹሕ ካደረግነው በጸጋ መንፈስ ቅዱስ የተሞላ እንሆናለን። አባ አብርሃም መፍቀሬ ነዳያን። ሥጋዊ ፍላጎቶችን ማሸነፍ ለአክሊለ ሕይወት የሚያበቃ ሰማዕትነት ነው። ብፁዕ አቡነ ጎርጎርዮስ ካለ። የቤተ ክርስቲያን ሕይወት በመስቀል ላይ ስለሆነ ፈተና ይበዛበታል። ስለዚህ ከግል ሕይወታችሁ ይልቅ የቤተ ክርስቲያናችሁን አቋም አጠንክሩ። ብፁዕ አቡነ ጎርጎርዮስ ካለ። ከምኝታ በፊት የምታደርገውን ጸሎት ትተህ እንድትተኛ መንፈስ ሲገፋፋ እሺ ብላ አትቀበለው። እንዲያውም መዝሙረ ዳዊትን ጨምርና ሌሊቱን በሙሉ ስትጸልይ እደር። ቅዱስ ይስሐቅ ሶርያዊ። ኃጢአታችንን እኛ እያሰብን የምንጸጸት ከሆነ እግዚአብሔር ይረሳልናል። ኃጢአታችንን እኛ ረስተን የምንጽናና ከሆነ እግዚአብሔር ያስብብናል። ቅዱስ እንጦንስ። ራሱን የሚንቅ የሚያቃልል ሰው ከእግዚአብሔር ዘንድ ዕውቀትን ያገኛል። አዋቂ ነኝ የሚል ሰው ከፈጣሪው ጥበብ ይለየዋል። አረጋዊ መንፈሳዊ። በሰው እጅ ያልተፈተለና ያልተሸለመ የደጋ ልብሳችን የዕርቃናችን መሸፈኛ ጌጥና ክብራችን ሊጡ አእምሮ የቦካበት አዲሱ እርሾ አልጫውን ያጣፈጠ ጨው እርሱ ኢየሱስ ክርስቶስ ነው። አባ ጊዮርጊስ ዘጋስጫ። ቤተክርስቲያን ወደ እግዚአብሔር እንድንቀርብ የምታደርገን የልዑል እግዚአብሔር ደጅ ናት። ዲዮድስቅልያ። ይህ መንፈሳዊ ቻናል ምክረ አበው ሚዲያ ላይክ፣ ሰብስክራይብ እያደረጋችሁ ዘወትር እንድትደግፉን በእግዚአብሔር ስም እንጠይቃለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።